የቀረበባቸውን የይቅርታ ሰነድ የፈረሙና ውድቅ ያደረጉ የሽብር ተከሳሾች በተለያየ ክፍል እንዲታሰሩ መደረጉ ተገለጸ። ከአማራ ክልል ቀውስ ጋር በተያያዘ የተከፈተባቸው የሽብር ክስ እንዲቋረጥ የቀረበውን የይቅርታ ሰነድ የተቀበሉና ውድቅ ያደረጉ ተከሳሾች የታሰሩበት ክፍል እንዲለያይ መደረጉን ምንጮች ለቢቢሲ ተናግረዋል። የተከሳሾቹ ማቆያ እንዲለያይ የተደረገው በይቅርታ ሰነዱ ምክንያት ከተፈጠረ አለመግባባት ጋር በተያያዘ መሆኑን ምንጮች ገልጸዋል። የሽብር ክስ ቀርቦባቸው በስር ላይ የሚገኙ የህዝብ ተወካዮች፣ የመገናኛ ብዙሃን ባለሙያዎችና ሌሎች ተከሳሾች መንግስት የይቅርታ ሰነድ እንዳቀረበላቸው ሶስት ምንጮች ለቢቢሲ ተናግረዋል። ታሳሪዎቹ ይቅርታ ጠይቀው ክሳቸው እንዲቋረጥና ከስር እንዲለቀቁ ለቀረበላቸው ጥያቄ የተለያየ ምላሽ መስጠታቸውን ገልጸዋል። ከማክሰኞ ነሐሴ 5 2018 ዓ.ም ጀምሮ የይቅርታ ሰነዱ ላይ ፊርማቸውን ያኖሩና የተቃወሙ ተከሳሾች የነበሩበት ማቆያ ክፍል እንዲለያይ መደረጉንም ምንጮች አስረድተዋል። ቢቢሲ ስለ ጉዳዩ ከቃሊቲ ማረሚያ ቤት አስተዳደር መረጃ ለማግኘት ያደረገው ጥረት ወዲያውኑ ምላሽ አላገኘም። የፌዴራል ማረሚያ ቤት ኮሚሽንን አስተያየት ለማግኘትም ጥያቄ ቀርቧል። ሰነዱ ላይ እንደማይፈርሙ ከገለጹ ተከሳሾች መካከል የአማራ ክልል ምክር ቤት አባሉ ዮሐንስ ቧያለው፣ መስከረም አበራ፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳየው ግቸውና ዶክተር ቴዎድሮስ ኃይለማርያም ይገኙበታል። የመገናኛ ብዙሃን ባለሙያዎቹ ጎበዜ ሲሳይ፣ መስከረም አበራ፣ ዳዊት በጋሻው፣ አባይ ዘውዱና ገነት አስማማው ሰነዱን ውድቅ ካደረጉ መካከል እንደሆኑ ቢቢሲ ያገኘው መረጃ ያመለክታል። በአንድ ክፍል ውስጥ ከ60 በላይ ተከሳሾች እንደነበሩ የሚገልጹት ምንጮች ሰነዱን ያልፈረሙ 24 ተከሳሾች በዚያው ክፍል እንዲቆዩ ተደርገዋል። የተቀሩት ደግሞ ማክሰኞ ዕለት ከማቆያው ወጥተው በማረሚያ ቤት ውስጥ ወደሚገኝ ሌላ ክፍል መዛወራቸውን ገልጸዋል። ይህ እርምጃ የተወሰደው በሁለቱ ቡድኖች መካከል በአቋም መለያየት ምክንያት አለመግባባት በመፈጠሩ መሆኑን ምንጮች ጠቅሰዋል። ከክፍል መለያየቱ በኋላ ሰነዱ ላይ አንፈርምም ያሉ ተከሳሾች ተደጋጋሚ ፍተሻ እየተደረገባቸው እንደሚገኝ ምንጮች ተናግረዋል። ተከሳሾቹ በተለያዩበት ቀን ማክሰኞ ዕለት ፍተሻ እንደተደረገ፣ በማግስቱ ረቡዕ ዕለት የቢቢሲ ዘገባ ከወጣ በኋላ ደግሞ ከፍተኛ ፍተሻ መካሄዱን አክለዋል። የሽብር ተከሳሾቹ ይቅርታ ጠይቀው ከስር እንዲለቀቁ የሚጠይቀው ሰነድ የደረሳቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ለአንድ ወር ያህል ታሳሪዎችን ከመንግስት ጋር ካደራደረ በኋላ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ለቢቢሲ ገልጸዋል። ሰነዱ ከቀረበላቸው ከ300 በላይ የሽብር ተከሳሾች ውስጥ አብዛኞቹ ፊርማቸውን ማኖራቸውን ቢቢሲ ተገንዝቧል። ለመፈረም ፈቃደኛ ያልሆኑት ተከሳሾች የቀረበባቸውን ክስ በመቃወም በፍርድ ቤት እየተከራከሩ ባለበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ ለመሆናቸውን እንዳሳወቁ ሶስት ምንጮች ተናግረዋል። የይቅርታ መጠየቂያ ሰነዱ ታሳሪዎቹ በተለያዩ መዝገቦች የቀረቡባቸውን ውንጀላዎች አምነው ኃላፊነት እንዲወስዱ የሚጠይቅ መሆኑን ቢቢሲ የተመለከተውና ሰነዱን አንፈርምም ያሉት የሽብር ተከሳሾች የጻፉት ደብዳቤ ያመለክታል። ጥያቄያቸው መንግስት ለክስ ሂደቱ እልባት መስጠት ከፈለገ ሕጉ በሚፈቅደው መንገድ ክሱን አቋርጦ በምህረት ይፍታን የሚል ነው። በወንጀል ሕግና በይቅርታ አዋጅ መሰረት አንድ ተከሳሽ ወንጀለኛ ተብሎ ካልተፈረደበት በስተቀር በይቅርታ ሂደት ውስጥ ማለፍ እንደማይችል የሕግ ባለሙያዎች ይገልጻሉ። የኢትዮጵያን ውስብስብ ችግሮችና ልዩነቶች ለመፍታት ባለፈው ወር የተጀመረው ሀገራዊ ምክክር እንደቀጠለ ነው። የአዲስ አበባ ጉዳይ ደግሞ ትልቅ አጀንዳ ሆኗል። ጉዳዩን ቅርቃር ውስጥ ያስገባው ከበላይ መጣ የተባለው ሀሳብ ነው የሚሉ ድምጾች እየተሰሙ ነው። የተሳታፊዎችን ስጋት፣ የፓርቲዎችን መግለጫና የኮሚሽኑን ምላሽ በተመለከተ ኬኔዲ አባተ ያዘጋጀውን ዘገባ እንዲህ አጠናቅረነዋል። የአዲስ አበባ ጉዳይ ለምክክር ኮሚሽኑ ትኩሳት የሆነበት ይመስላል። ቢቢሲ ተሳታፊዎችን አነጋግሮ የተረዳውም ይህንኑ ነው። አንድ የቢቢሲ ምንጭ እንዲህ ይላሉ። ይህንን የምክክር መድረክ ይመራ የነበረ አንድ ሰብሳቢ ጉዳዩ በጣም በውጥረት የተሞላ በመሆኑ ስኳሩ በጣም ከፍ ብሎ ታሞ ለ2 ቀናት ሆስፒታል ገብቶ ነበር። ይህን ያሉት ስማቸው እንዲገለጽ ያልፈለጉ አንድ ታማኝ ምንጭ ናቸው። እርሳቸው እንደሚሉት አዲስ አበባን ዋነኛ የምክክር አስኳል ያደረጋት አጨቃጫቂ ጉዳይ ከበላይ የመጣ ነው በሚል አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ ሐሳብ ለ500 ቡድን በሚላከው ቃለ ጉባኤ ውስጥ እንዲካተት መደረጉን ተከትሎ ነው። ይህ ሐሳብ ከታች ጀምሮ በነበረው ምክክር ላይ በአጀንዳነት ያልነበረና ምክክር ያልተደረገበት መሆኑን አስረድተዋል። በአጀንዳው ላይ ማብራሪያ እንዲሰጡ የተመደቡ ባለሙያዎችም የአንድ ወገን ፍላጎትን የሚያንጸባርቁ ነበሩ ብለዋል።
እኚሁ ምንጭ ሌላው በሂደቱ እንደተስተዋለ ያነሱት ጉዳይ አንዳንድ ባለስልጣናት አወያዮችን በአካልና በስልክ በማግኘት ጭምር ጫና የመፍጠርና ጣልቃ የመግባት አዝማሚያ ነበራቸው የሚል ነው። በዚህ የተነሳ አንዳንድ የፖለቲካ ፓርቲዎች የተወሰኑ አጀንዳዎች በሂደር እንዲቆዩና የእርምት እርምጃ እንዲወሰድ በይፋ ጥያቄ ማቅረባቸው ተጠቅሷል። ከነዚህ መካከል አብንና ኢዜማ ይገኙበታል። አብን ማክሰኞ ቅሬታውን በገለጸበት ደብዳቤ ላይ ካነሳቸው ጉዳዮች መካከል የአዲስ አበባ ከተማ ጉዳይ የኢትዮጵያ ሕዝቦች የአንድነትና የሉዓላዊነት መገለጫ መሆኗ በሕግ እውቅና አግኝቶ የሚጸናበት ወይም አዲስ ሀገራዊ ውጥረት የሚፈጠርበት አጀንዳ ሊሆን እንደሚችል ስጋቱን ገልጿል። ስለሆነም የአዲስ አበባን አጀንዳ ከዚህ በላይ ለማስኬድ መሞከሩ ሀገሪቱ ካለችበት ችግር የባሰ ውጥረት ውስጥ የሚከት እንደሚሆን በመግለጽ በአስቸኳይ ንግግሩ እንዲቆምና አጀንዳው እንዲያርፍ እንዲደረግ አሳስበዋል። እናት ፓርቲ ሌላው ስጋቱን የገለጸ የምክክሩ ተሳታፊ ነው። ፓርቲው ረቡዕ ነሐሴ 6 ባወጣው መግለጫ ሀገራዊ ምክክሩ ትኩረት ያደረገባቸውን ጉዳዮች ተችቷል። የእናት ፓርቲ ፕሬዝደንት ዶክተር ሰይፈ ስላሴ አያሌው ለቢቢሲ በሰጡት ማብራሪያ መንግስት ሊፈጽም የፈለጋቸውን አጀንዳዎች በምክክር ሽፋን ሊተገብራቸው እየጣረ ነው የሚል ክስ አቅርበዋል። የደረስበት ነገር ብልጽግና ፓርቲ ሊተገብር የፈለጋቸውን ነገሮች የሚቻለውን በማሳመን የማይቻለውን ደግሞ ኮንፊውዝ ማድረግ ህዝብ ላይ ሊጫን የፈለገውን ነገር በሀገራዊ ምክክር አማካይነት ለመጫን የተካሄደበት ነገር መሆኑን በተረዳንበት ጊዜ ይሄ ነው ያለው ሂደት። የኢትዮጵያን ችግር ለመፍታት የሚያስፈልጉ የምክክር አጀንዳዎች በጣም የተለጠጡ መሆን የለባቸውም ነበር ሲሉም ዶክተር ሰይፈ ስላሴ አጀንዳዎቹ መስፋታቸውን ተችተዋል። ሀገር የሚያስፈልጋት ምክክር በጣም የተለጠጠ አጀንዳ አይደለም። ሀገር ልትመክርባቸው የሚገባቸው ጉዳዮች 1 2 3 4 ተብሎ ጥቂት አጀንዳዎች ናቸው። እዚህ አሁን ሀገራዊ ምክክር ኮሚሽኑ አጀንዳ ብሎ ያቀረባቸው ነገሮች በሙሉ በሀገር አቀፍ ደረጃ ምክክር ተደርጎባቸው ስምምነት ሊደረግባቸው የሚገቡ ጉዳዮች። በከተማዋ ባለቤትነትና የዋና ከተማነት ጉዳይ ላይ በምክክሩ የሚነሱ ጉዳዮች በዋናነት ምክንያታቸው የጎሳ አደረጃጀት መሆኑን የሚገልጹት ዶክተር ሰይፈ ስላሴ ይሄ የጎሳ አደረጃጀት ችግር ቢፈታ የአዲስ አበባ ጉዳይ በቀላሉ መፈታት ይችላል ብለው ያምናሉ። የገዢው ፓርቲ እዛ ጋር ሊያስገባ የፈለገው ነገር አዲስ አበባ የኦሮሚያ ሆና ፌደራል መንግስቱ መቀመጫ ሆና እንድታገለግል ግን የኦሮሚያ አካል እንድትሆን እንግዲህ እናት ፓርቲ ሀገር የተመሰረተችበት የጎሳ አከላለልና የጎሳ ፖለቲካ ሊያበቃ ካልቻለ የሀገራችንን ማብቂያ እያፋጠን ነው ያለ ነው የሚል ጽኑ እምነት ያለ የአዲስ አበባ ጉዳይ ከዛ ውጭ ሆኖ ሊታያች አዲስ አበባ የኦሮሚያ አካል ነች ወይ ደግሞ በኦሮሚያ ተከባሪ ያለችው የሚለው እሳቤ ውስጥ እዛ ጋር እስካለን ድረስ ይሄ የኦሮሚያ የአማራ ክልል፣ የትግራይ ክልል፣ የአፋር ክልል፣ የሶማሌ ክልል የሚለውን ነገር እልባት ልናገኝለት ካልቻልና ሁሉም የኢትዮጵያ ክፍል የሁሉም ኢትዮጵያውያን ነው። ትግራይ ክልል የአማርኛ ተናጋሪውም፣ የኦሮምኛ ተናጋሪውም፣ የአፋርኛ ተናጋሪውም፣ የሶማሊኛ ተናጋሪውም፣ የአኟ ቋንቋ ተናጋሪውም የጉምዙም ጭምር ነው ብለን ቃላለን እና ዛድም በዛ በጎሳ እይታ ውስጥ ተሸብበን ያንን እልባት ባልሰጠንበት ሁኔታ የአዲስ አበባን ጉዳይ የምንመለከት ከሆነ አዲስ አበባ ከዚህ የዘለቀ ነገር ሊመጣላታቸው። ዶክተር ሰይፈ ስላሴ ጨምረውም አዲስ አበባ ለአንድ ጎሳ መወሰን አዙሪት ውስጥ የሚከት እንደሆነም ያሳስባሉ። በኦሮሚያ ተከባነች ያለችው የኦሮሚያ አካል ነች። አዲስ አበባ ፊንፊኔ ነች። ፊንፊኔ ደግሞ የኦሮሚያ ነች ወደሚል ነገር ነው እዛ ጋር። ከዛ በኋላ ደግሞ ሌላ ጥያቄ ደግሞ ይመጣል። ፊንፊኔ የሚባል ቦታ ከመፈጠሩ አስቀድሞ ደግሞ በታሪክ ደግሞ በረራ በምትባል ቦታ ደግሞ ነበረች ብሎ ደግሞ የሚከራከር ደግሞ ሌላ ግሩፕ ደግሞ የኦሮሞ ማህበረሰብ እዛ ቦታ ላይ ሳያሰፍርባት ደግሞ ሌላ አካል ሌላ ህዝብ ነበር እዛ ቦታ ላይ ደግሞ ብሎ የሚከራከር ደግሞ እዛ ጋር የነበረው ህዝብ ደግሞ ተገፍቶ ነው የመጣው ደግሞ የሚል ህዝብ ደግሞ እዛ ጋር ይነሳል። ታሪክን አጣቅሶ ይሄ እልባት ሊበጅለት የሚገባው የአዲስ አበባን ጉዳይ ነጥለን አውጥተን የኦሮሚያ አካል ትሆናለች ወይስ የፌዴራል ከፌዴራል ክልሉ ተጣይን የምትሆነው የሚለው ነገር ሳይሆን መመለስ የሚገባን ጉዳይ ኢትዮጵያ በጎሳ ላይ መደራጀትና መዋቀር አለባት ወይስ የለባት? የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ለቢቢሲ በሰጡት ምላሽና ማብራሪያ በምክክሩ ላይ የአዲስ አበባ ጉዳይ ሰፊ የውይይት አጀንዳ ሆኖ መቆየቱን አረጋግጠዋል። አዲስ አበባ መሀል ኦሮሚያ ውስጥ ነው ያለችው።
ድሬዳዋም ያው እንደምታውቀው ዙሪያውን የተለያዩ ብሔሮችና ብሔረሰቦች ይኖራሉና በዚያ ዙሪያ ያለውን ጥያቄ እንደው ለዘለቄታው በምክር ሀሳብ ደረጃ ለተግባሪ አካላት ሊቀርብ በሚል ነው የአጀንዳ ራሱን ችሎ በራሳቸው በአዲስ አበባ ነዋሪዎች፣ በድሬዳዋ ነዋሪዎች እና በአጠቃላይም በተለያየ ቦታ በሚኖሩ ነዋሪዎች በከፍተኛ ሁኔታ በመጠየቁ ነው ራሱን የቻለ አጀንዳ ሆነ የቀረበው። አብን ባወጣው መግለጫ በምክክር ሂደቱ ላይ ያነሳቸው ጥያቄዎቹ ምላሽ ካላገኙ ከሂደቱ ሊወጣ እንደሚችል ገልጿል። ፕሮፌሰር መስፍን ግን ፓርቲው ይህን ማለቱን ተችተዋል። አዎ አብን ጥያቄዎችን አቅርቧል። ይሄ ካልሆነ እንደዚህ አደርጋለሁ የሚለው በአጠቃላይ በዚህ በምክክር ሂደቱ ላይ ተገቢ አይደለም። አናምንም እኛ ተገቢ ነው ብለን። ምክንያቱም ወደ ምክክር የመጣ ነው ነገሮችን እስከ መጨረሻው ድረስ እንድናብላላቸውና መጨረሻው ላይ የማንግባባቸው ላይ ሲኖር የምክር ሀሳብ ውሳኔ የሚሰጡት 500ዎቹ ናቸው እንጂ የተወሰነ ፓርቲ፣ የተወሰነ ቡድን፣ የተወሰነ ብሔረሰብ ወይም የተወሰነ ማህበረሰብ ክፍል መጨረሻ አይደለም። ከባለስልጣናት ጣልቃ ገብነት ጋር በተገናኘ ለተነሳው ቅሬታ ፕሮፌሰር መስፍን በሰጡት ምላሽ ርዕሳነ መስተዳደሮችና ከንቲባዎች በተለያዩ ቡድኖች መሃል እየገቡ መታዘብና ማዳመጥ እንደሚችሉ አብራርተዋል። ባጅ ዝም ብሎ ተበትኖ ተሰጥቷል። እሱን አሁን እያጣራ ነው። ባለስልጣናት የሚባለው ርዕሳነ መስተዳደሮች፣ የከተማ ከንቲባዎች አሉ አብረውን። እነኚህ ርዕሳነ መስተዳደሮች የከተማ ከንቲባዎች ይገባሉ፣ ይታዘባሉ። ለምሳሌ አዲስ አበባ ከንቲባ የተለያየ ቦታ ይገባሉ። የከተሞች አጀንዳ ላይ ብቻ አይደለም የሚገቡት፣ ይታያሉ፣ ይታዘባሉ፣ ያዳምጣሉ፣ ይሰማሉ። እነሳቸው አስተያየት መስጠት ባለባቸው አጀንዳ ምዕራፍ ላይ ደግሞ አጀንዳ የመስጠት መብት አላቸው። ፕሮፌሰር መስፍን ብዙዎቹ አሉባልታዎች የሚነሱት ሂደቱን ካለመረዳት እንደሆነ ያምናሉ። የአዲስ አበባ ጉዳይ በዚህ ስብሰባ ተወስኖ አልቆለት ለአንድ አካል ሊሰጥ የሚመስላቸው ሰዎች እንዳሉና ይህ ግን ፈጽሞ ስህተት እንደሆነም